በባለፈው የሰራሁትን ቪዲዮ ብዙዎቻችሁ ወዳችሁታል። ሂሳብ ቁጥሮችን ከዜሮ እስከ 1 ሚሊዮን ድረስ በባለፈው ቪዲዮ ሰርችላችሁ ነበር። ያንንም ተከትሎ በጣም ብዙዎቻችሁ ኮሜንት ጽፋችኋል። የሰጧችሁ የቤት ስራ ነበረ። በጣም አሪፍ ነው። ብዙዎቻችሁ መልሳችሁታል። በዛሬ ቪዲዮአችን ግን ይዤላችሁ የመጣሁት ሂሳብ ቁጥሮችን መደመርና መቀነስ ነው። ከትንንሽ ቁጥሮች ጀምረን እስከ ትልልቅ ቁጥሮች ምንም አይነት ካልኩሌተር ሳንጠቀም በወረቀትና በስክሪፕቶ ብቻ እንዴት መደመርና መቀነስ እንደምንችል በደንብ አድርጌ ያሳያችኋለሁ። በኦንላይን በግልና በግሩፕ መማር የምትፈልጉ ልጆች ከዚሁ ላይ ባለው ስልክ እየደወላችሁ አገኙኝ። በሳምንት ከ5 ቀን እስከ 6 ቀን ድረስ እያስተማር እንገኛለን። ግሩፕ ለሚመቻችሁ ልጆች ከጧቱ 2 ሰዓት እስከ 3 ሰዓት በኢትዮጵያ አቆጣጠር ወይም ደግሞ ከምሽቱ 3 ሰዓት እስከ 4 ሰዓት በተመቻችሁ ሰዓት መግባት ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮአችን እንገባለን። መልካም ቆይታ። ከዚህ ላይ እንደምታዩት እንግዲህ ሂሳብ ቁጥሮችን መደመርና መቀነስ፣ ይቺ የመደመር ምልክት ነች፣ ይችኛዋ ደግሞ የመቀነስ ምልክት ነች ማለት ነው። መደመር ማለት እንግዲህ ሁለት የተሰጠንን ቁጥር በአንድ ላይ በአጠቃላይ ድምር ውጤት መናገር ማለት ነው። መቀነስ ማለት ደግሞ ከመጀመሪያው ከተሰጠን ቁጥር ላይ ከስሙ እንደምንረዳው መቀነስ ማለት ነው። እንግዲህ ትንንሽ ቁጥሮች ሲሰጡን ለመደመር ምንም ችግር የለውም፣ ቀላል ነው። በጭንቅላታችን ካልኩሌት ማድረግ እንችላለን። ምንም አይነት ካልኩሌተር ወይም ደግሞ ስክሪፕቶ ሳንጠቀም ማወቅ እንችላለን በቀላሉ። ለምሳሌ እዚህ ላይ የምታዩቸው 5 ሲደመር 5 ነው የመጀመሪያው። 5 እና 5 10 እንደሆነ ግልጽ ነው። እንደገና ደግሞ 9 ሲደመር 1 9 እና 1 በአንድ ላይ 10 እንደሆነ ቀላል ነው ማለት ነው። መቀነስ ደግሞ በተቃራኒው ነው። 10 ሲቀነስ 2 ከ10 ላይ 2 ስናነሳ 8 እንደሚሆን ግልጽ ነው። ከዛ 8 ሲቀነስ 4 ከ8 ሲቀነስ ላይ ከ8 ላይ 4ን ስንቀንስ ወይም ስናጎድል መልሱ 4 እንደሚሆን ግልጽ ነው። ምንም የሚያሻማ ነገር የለው ማለት ነው። ነገር ግን ትልልቅ ቁጥሮች በሚሰጡን ጊዜ እነዚህን ትልልቅ ቁጥሮች ካልኩሌተር ሳንጠቀም እንዴት መደመርና መቀነስ እንደምንችል እናያለን ማለት ነው። አሁን እሺ፣ በዛውም ማንበብ የማትችሉ ልጆች ከዚሁ ላይ ያነበብነን ሁለቱንም በአንድ ማየት እንችላለን። ይህ ቁጥር እንግዲህ ባለ 4 ዲጂት ነው። 5511 5511 ፕላስ ወይም ደግሞ ሲደመር 3211 3211። ስለዚህ እነዚህን ቁጥሮች ስንደምራቸው መጀመሪያ ላይ ልክ እንደኔ በተመሳሳይ ልክ እኩል አቀማመጥ ማስቀመጥ አለብን ማለት ነው። ምን ማለት ነው? የመጀመሪያው አንድ በዚህኛው ስትሬት መሆኑን እርግጠኛ መሆን አለብን። ይሄኛው ሁለተኛው ከሁለተኛው ጋር፣ ሶስተኛው ከሶስተኛው ጋር፣ አራተኛው ከአራተኛው ጋር። የምንጀምረው ምንጊዜም ቢሆን ራይት ሳይድ ወይም ደግሞ በቀኝ በኩል ነው። እነዚህን እንደዚህ አድርገን ማች ካደረግነን በኋላ እያንዳንዳቸውን እንደምራለን። 1 ሲደመር 1 2 1 ሲደመር 1 2 ከዛ ሁለተኛው ደግሞ ይሄኛው 1 ሲደመር 1 2 አሁንም 2ን እንጽፋለን። 5 ሲደመር 2 7 5 ሲደመር 3 8 ስለዚህ በአንድ ላይ የዚህ ድምር ስንት ነው የሚሆነው ማለት ነው? 8722 አንድ ደቂቃ በማትሞላ በ30 ሰከንድ እንደውም ከዛ በሚያንስ ሁኔታ በዚህኛው መንገድ መስራት እንችላለን ማለት ነው። ኦኬ ወደዚህኛው ስንመጣ ይሄኛው መቀነስ ነው እንደምታዩት። ይሄኛው ደግሞ ልክ ተመሳሳይ ነው አሰራራችን። ነገር ግን መቀነስ ሲሆን መቀነስ ነው፣ መደመር ሲሆን ደግሞ ሁለቱን በአንድ ላይ ድምር ውጤት ነው። 965 ሲቀነስ 432። ስለዚህ እነዚህን ስንሰራቸው 5 ሲቀነስ 2 ነው የምንለው። 5 ሲቀነስ 2 3 እንጽፋለን። 6 ሲቀነስ 3 እናደርጋለን። አሁን ደግሞ እዚህ ጋር 3 6 ሲቀነስ 3 9 ሲቀነስ 4 እናደርጋለን። ይሄኛው ደግሞ 5 ይመጣልናል። ስለዚህ መልሱ ስንት ሆነ? 533 በቀላሉ በእንደዚህ ሰራን ማለት ነው። ኦኬ ወደ ቀጣይ ስንሄድ ከዚህ ጋር እንደምታዩት
8911 ነው። ይሄ 8911 ሲደመር 1055 እነዚህን ስንደምር አሁንም አንድን ከ5 ጋር እንደምራለን። አንድን ከ5 ጋር፣ 9ን ከ0 ጋር፣ 8ን ከ1 ጋር። ስለዚህ እያንዳንዳቸው ስንደምራቸው ስንት ይሰጠናል? 1 እና 5 6 1 እና 5 6 1 እና 5 አሁንም 6 ተመሳሳይ ስለሆነ ማለት ነው። ከዛ 9 እና 0 9 9 እና 0 9 ምንም የጨመርንበት ነገር 0 0 ስለሆነ 8 እና 1 9 8 እና 1 9 ስለዚህ ስናነበው ይህ ስንት ነው? 9966 መልሳችን 9966 ይሆናል ማለት ነው። ወደዚህኛው መቀነስ ደግሞ ስንመጣ እዚህ ጋር ለየት ያለ ነገር ህግ ልናገኝ እንችላለን። 5430 ሲቀነስ 4222 ኦኬ እንቀጥል። ስለዚህ አሁን ከዚህ ጋር 0 ሲቀነስ 2 3 ሲቀነስ 2 4 ሲቀነስ 2 5 ሲቀነስ 4 ነገር ግን ከዚህ ጋር የመጀመሪያው ላይ 0 ሲቀነስ 2 ስንል ከ0 ላይ 2 መቀነስ አንችልም። 0 ምንም ነው። 0 ማለት ምንም የለውም። ስለዚህ ምንም ከሌለ ነገር ላይ 2 መቀነስ ስለማንችል ችኛዋ 0 ከዚችኛዋ ትበደራለች ማለት ነው። ትዋሳለች፣ አንድ ትዋሳለች። ከ3 ተወስድና ይቺ 0 1 ስንጨምር እዚህ ጋር 1 ስናስገባ 10 ትሆናለች ማለት ነው። 10 ሲቀነስ 2 ነው የምንለው። 10 ሲቀነስ 2 ስንት ይመጣል? 8 ማለት ነው። 8 ችኛዋ 3 የነበረችዋ 2 ሆናለች። 2 ሲቀነስ 2 0 2 ሲቀነስ 2 0 ለምን? ይችኛዋ ስለሰጠች ካሁን በፊት ለ0 1 ስለሰጠች 2 ሆናለች ማለት ነው። ስለዚህ ይችኛዋ 2 ትሆን ነበረ። 2 ሲቀነስ 2 0 ከዛ 4 ሲቀነስ 2 2 ከዛ ከ5 ሲቀነስ 4 1 1 ስለዚህ መልሳችን ስንት ሆነ? 1208 1208 ማለት ነው። እሺ ወደዚህኛው ስንመጣ ደግሞ 1100 ነው 11254 ነው። 11254 ሲደመር 3494 ስለዚህ እነዚህን ስንደምራቸው ደግሞ ሁለቱ የተለያዩ አሃዝ አላቸው። ስለዚህ እኩል የምናደርግ ምንጊዜም ቢሆን በቀኝ በኩል ነው የምንጀምረው። 4ን ከ4 ጋር፣ 5ን ከ9 ጋር፣ 2ን ከ4 ጋር፣ 1ን ከ3 ጋር ይችኛዋ ዝም ብላ ባለችበት ትወርዳለች ማለት ነው። ስለዚህ 4 ሲደመር 4 ስንደምረው በአንድ ላይ 8 5 ሲደመር 9 5 ሲደመር 9 14 ይሆናል። ነገር ግን 14ን አንጽፈው 4ን ጽፌ አንድ አለ ይላለሁ፣ አንድ አለኝ ይላለሁ። ከዛ 2 ሲደመር 4 6 ነው። ከዚች ከአንድ ጋር 7 ማለት ነው። 7ን ጻፍኩኝ። 1 ሲደመር 3 4 ይሆናል። 4 ከዛ አንድ አለች እቺ ቀጥታ ዝም ብለን እናወርዳታለን ማለት ነው። ቀጥታ እናወርዳታለን። ስለዚህ ይሄ ቁጥር ስናነበው ስንት ይሆናል? 14748 14748 ይሆናል ማለት ነው። እንግዲህ እዚህ ላይ የምታዩት 111222 ሲደመር 444222 ይህንን መደመር በጣም ቀላል ነው። ቁጥሩ ምናልባት ስታነቡት ሊከብዳችሁ ይችላል። ነገር ግን በጣም ቀላል ነው። እንየው በደንብ። እንግዲህ ልክ እንደ ቅድሞ ምንም አይነት ልዩነት የለውም። 2 እና 2 ስንት ነው?
4 ትጽፋላችሁ። አሁንም 2 እና 2 4 2 እና 2 እዚህ ጋር 4 ከዛ 1 እና 4 5 1 እና 4 5 አሁንም 1 እና 4 5 መልሳችን ስለዚህ 555444 ይሰጠናል ማለት ነው። 555444 መልሳችን ይህን ይመስላል። ወደዚህኛው ስንመጣ ይሄኛው 98652 ነው። 98652 ነው። ይሄኛው ደግሞ 43000 ነው። ስለዚህ ከዚህኛው ላይ የምንቀንስ የቱን ነው? ይሄንን 43000ን እንቀንሳለን ማለት ነው። 43000ን እንቀንሳለን። ስለዚህ 2 ሲቀንስ 0 2 ነው። 5 ሲቀንስ 0 5 ነው። 6 ሲቀንስ 0 6 ነው። 8 ሲቀንስ 3 5 ነው። 9 ሲቀነስ 4 5 ማለት ነው። ስለዚህ መልሳችን ስንት ይመጣል? 55652 55652። ልክ በዚህ መንገድ ምንም አይነት ካልኩሌተር ሳንጠቀም በቀላሉና በአጭር በሰከንድ ወይም ደግሞ በደቂቃ በማይሞላ ውስጥ ይህን እነዚህን የመሳሰሉ ትልልቅ ቁጥሮች ከዚህም በላይ ቢሆንም ካልኩሌት ማድረግ እንችላለን ማለት ነው በቀላሉ። አሁን እስከዚህ ካያችሁ በደንብ ገብቷችሁ ከሆነ እናንተ በራሳችሁ ሰርታችሁ ኮሜንት ላይ የምትጽፉልኝ። እሺ የመጀመሪያው 444222 ነበረ። ከዚህ ጋር የተወሰኑ ቁጥሮች ልቀይር። 44555 አደረኩትኝ። ከዚህኛው ደግሞ 43000 ነበረ 56000 ያደረኩት ማለት ነው። ስለዚህ ይችንና 111222 እና 444555ን ድምር እንዲሁም ደግሞ 98652 ሲቀነስ 56000 የሚለውን መልስ እፈልጋለሁ። ከእናንተ ገብቷችሁ ከሆነ ሁላችሁም ስሩ። ብትሳሳቱም ችግር የለውም። ስህተታችሁ ለወደፊት አስተማሪያችሁ ስለሚሆን ማለት ነው። ሰላም በያላችሁበት።